ኢትዮጵያ የቡና መገኛ ሀገር ብትሆንም ከቡና ማግኘት ያለባትን ያህል ጥቅም ግን አለማግኘቷ ይነገራል። የቱሪዝም ሚኒስቴርም ኢትዮጵያን በዓለም አቀፍ የቱሪዝም ገበያ እንደ ዋና የቡናና የባህል መዳረሻ ለማስቀመጥ ያለመ የቡና ጉብኝት የተሰኘ የመገናኛ ብዙኃን ግንዛቤ ማስጨበጫ ጉብኝት ከሰሞኑ አካሂዷል። ጉብኝቱ በዋናነት በሲዳማ በጅማና ካፋ ዞን የተደረገ ሲሆን ጣቢያችን ኢቢኤስ ቴሌቪዥንን ጨምሮ የመገናኛ ብዙኃን ባለሙያዎች የቡና እርሻዎችን፣ ማቀነባበሪያ ጣቢያዎችንና ለገበያ የተዘጋጁ የቡና ምርቶችን ለመመልከት ችለናል። ዳግማዊት ደረጃ የጉብኝት መርሃ ግብሩን እንደሚከተለው አሰናድተዋለች። በ9ኛው ክፍለ ዘመን በኢትዮጵያ መገኘቱ የሚነገርለት ቡና ለሀገራችን ከፍተኛ የውጭ ምንዛሬ ከሚያስገኙ ምርቶች ውስጥም ዋነኛው ነው። በጣሙ ለየት ያለና የሚወደድ ስለመሆኑ የሚነገርለት የኢትዮጵያ ቡና በዓለም አቀፍ ደረጃ ከፍተኛ ተፈላጊነት ያለው ሲሆን በሀገር ውስጥም ከኢትዮጵያውያን ሕይወት ጋር ትልቅ ቁርኝት ያለው በአብዛኛው ኢትዮጵያዊ ቤትም የአፈላል ስርዓቱን በጠበቀ ትውፊት ጥቅም ላይ የሚውል የዕለት ፍጆታ መሆኑ ይታወቃል። የኢትዮጵያ የቡና ስነ ስርዓት ከሌላው ዓለም የተለየ ከመሆኑም በላይ ቡና ለኢትዮጵያውያን ከትኩስ መጠጥነትም በላይ መሆን የቻለ የመጠያየቂያ፣ የመወያያ፣ የሽምግልና እንዲሁም ዘርፈ ብዙ የጋራ ሴቶች የሚንጸባረቁበት መድረክ ሆኖ ዛሬም ድረስ ቀጥሏል። በተጨማሪም ከትኩስ መጠጥነት ባለፈ የሀገሪቱ ልዩ ባህላዊ ቅርስና የዘመናት ታሪክ መገለጫ ነው። ከዚህ ባለፈ ቡና ለሀገሪቱ ከፍተኛ የውጭ ምንዛሬ የሚያስገባ ሲሆን በአፍሪካ ካሉ ቀዳሚ ቡና አምራችና ላኪ ሀገራት መካከልም ቀዳሚዋ ናት ኢትዮጵያ። ታዲያ የቡና መገኛ የሆነችውና የራሷ የሆነ የቡና አፈላል ስነ ስርዓት ያላት ሀገር ከቡና ቱሪዝም ማግኘት ያለባትን ያህል ገቢ እያገኘች አለመሆኗም ይነገራል። ምንም እንኳን ኢትዮጵያ የቡና መገኛና ከፍተኛ አምራች ብትሆንም ይህን ታሪካዊ የበላይነት ወደ ዓለም አቀፍ የኢኮኖሚና የቱሪዝም አቅም በአግባቡ እስካሁን አለመቀየሩንም የቱሪዝም ሚኒስቴር ይናገራል። ይህንን ሀገራዊ አቅም ወደ ተግባር ለመለወጥና ኢትዮጵያን በዓለም አቀፍ የቱሪዝም ገበያ እንደ ዋና የቡናና የባህል መዳረሻ ለማስቀመጥ የሚያስችል የቡና ጉብኝት የተሰኘ የመገናኛ ብዙኃን ግንዛቤ ማስጨበጫ ጉብኝት በጅማ ካፋና ሲዳማ አድርጓል። በዚህም የመጀመሪያ መዳረሻ የሆነው የሲዳማ ክልል ፌሮና አካባቢው የቡና ህብረት ሥራ ማህበር ጉብኝት የተደረገ ሲሆን ማህበሩ ቡናን ከተለያዩ አካባቢዎች ሰብስቦ አጥቦና አቀነባብሮ ለገበያ የሚያቀርብ ነው። የማህበሩ የኢንዱስትሪ ዘርፍ ኃላፊ የሆኑት ግዛው ቀጸላ ማህበሩ እነዚህን ተግባራት ለማከናወን 1200 ሰራተኞች እንዳሉት ጠቅሰው ለማዕከላዊ ገበያም በዓመት ከ40 እስከ 80 መኪና የታጠበ ቡና እየላኩ እንደሚገኙም ተናግረዋል። ሆኖም ጥራት ያለው ቡና ለገበያ እያቀረብን ቢሆንም እስካሁን ግን በሚፈለገው ደረጃ ቡናችንን የማስተዋወቅ ስራ አልሰራንም ነው ያሉት። ቡና ለማስተዋወቅ አኳያ የኛ ቡና በጣም ኦርጋኒክ ነው፣ ተፈላጊ ቡና ነው። ግን እንደ ተፈላጊነቱ ብዙ ማስታወቂያ አላስተዋወቅም፣ ለሀገራት ለዓለማት አላስተዋወቅም። አሁን ደግሞ በዚህ ዓመት ብዙ የማስታወቂያ ስራ ተሰርቷል። እዚህ በእኛ አካባቢ ከተለያዩ አካባቢዎች እየመጡ ብዙ ስራ ተሰርቷል። የመገናኛ ብዙኃን ባለሙያዎቹ በቀጣይ ያመሩት ወደ ደቡብ ኢትዮጵያ ክልል ጌዲዮ ዞን ገደብ ወረዳ ሲሆን የቡና እርሻና ማጣራ ጣቢያዎችን እንዲመለከቱም ተደርጓል። ወረዳዋ ከ24000 ሄክታር በላይ ስፋት እንዳላት ሲገለጽ ከዚህ ውስጥም 14000 ሄክታር የሚሆነው የተሸፈነው በቡና ምርት ነው ተብሏል። በዚህም ወረዳው በርከት ያለ የቡና ምርት ለማዕከላዊ ገበያ እያቀረበ መሆኑንና በዘንድሮ በጀት ዓመት 38 ሚሊዮን ኪሎ ግራም ወይም 38000 ቶን ቡና ለማምረት እቅድ ተይዞ እየተሰራ ነው የተባለው። ደቡብ ኢትዮጵያ ክልል በዓለም ገበያ ላይ ተፈላጊ የሆነው የይርጋ ጨፌ ቡናን ጨምሮ በርካታ የቡና አይነቶች እንደሚያመርት የተገለጸ ሲሆን ይህንንም ለቱሪዝም መስህብነት መጠቀም ተገቢ ነው ሲሉ የክልሉ ቱሪዝም ቢሮ ኃላፊ የሆኑት ወይኒቱ መልኩ ተናግረዋል። አብዛኛው አካባቢ ቡና ያመርታል። የኛ ክልል ግን ደግሞ ጌዲዮ ዞን በጣም ከፍ ያለ የይርጋ ጨፌ ቡና ተብሎ የሚታወቅ ቡና አምራች አካባቢ ነው። ያንንም ያው ቡና ለዓለም ለማስተዋወቅ የቡና ቱሪዝሙን ከፍ ለማድረግ ያው ክልላችን እጅግ በሰፊው የቱሪስት መዳረሻ ክልል ነችና ወደ ክልላችን ሲመጡ አገልግሎት ሰጪ ተቋማት ውስጥ ቡና ይፈላል። የቡና ሴሬሞኒዎች አሉ። እነዚህ ቡናዎችን ያየ አንድ ቱሪስት ምናልባት የቡና ከየት ነው የመጣው እንዴት ነው የፈላው ብሎ ሊጠይቅም ስለሚችል ማሳ ላይ ያለውን ቡና ፕሮሞት ማድረግ አለብን በሚል ነው ቱሪዝም ሚኒስቴር ያዘጋጀው የሚዲያ ቡድን ወደዚህ የመጣው። በዚህ ጉብኝት ወቅት የመገናኛ ብዙኃን ባለሙያዎች ከአካባቢው ማህበረሰብ ጋር በጋራ በመሆን የቡና ለቀማ መርሃ ግብር አከናውነዋል። ጉብኝቱ በመቀጠል ወደ ጅማ ያመራ ሲሆን ጅማና ቡና ጥልቅ ቁርኝት እንዳላቸው በጉብኝቱ ወቅት ተነስቷል። ያነጋገርናቸው የጅማ ዞን የባህልና ቱሪዝም ጽሕፈት ቤት ኃላፊ ኑሜሪ አባተማም ቡና ለጅማ ሕዝብ ከፍተኛ ኢኮኖሚ አንቀሳቃሽ መሆኑን ነግረውናል። ዞኑ ያለውን የቡና ሀብት ለጎብኚዎች ክፍት የማድረግ እንቅስቃሴዎች እያደረገ መሆኑንም ኃላፊው ጨምሮ አንስተዋል። አሁን ያለንበትን ቦታ ማየት ይቻላል። ቶፖግራፊው
በጫካ የተሸፈነ ነው። እያንዳንዱ ጫካ ስር ደግሞ ቡና ነው ያለው። ሁለት ነገር ነው ያለው። አንድ ለመዝናኛነትም ያገለግላል፣ ኢኮኖሚም ነው ከስር ያለው። ይሄ አንድ የቱሪዝም መስህብ ነው። ሁለተኛ ቡና ከአፈላሉ አንስቶ ማለት ነው የራሱ የሆነ አሰራር ነው ያለው። እሱ ራሱ ለማየት ይመጣሉ ማለት ነው። በአሁኑ ሰዓት ወደኛ ሲመጡ ፕሮሰሱ አሁን እነሱ ጋር በማሽን ተፈጭቶ ምናምን ከካፌ ሄዶ ጠጡ ነው የሚያውቁት። እኛ ጋር ግን ራሱ የቻለ የቡና አዘጋጀት ሲስተም አለው። እሱ ራሱ አንድ የቱሪዝም መስህብ ነው። አቆላሉ፣ አስተጣጠቡ፣ አፈላል፣ አወቃቀጡ አት ሴም ታይም ከነቁርሱ ቡናውን የሚያዘጋጀ ሰው የሚለብሰው ልብስ ቡና ተጠራርቶ አብሮ የሚጠጡበት ወሬ፣ በዛ ላይ የሚያወሩት ወሬ፣ ሶሻል ዲቤት አለ። ከቤተሰብ ጋር ከጎረቤት ጋር የሚያደርጉት ነገር አለ። ይሄ ሁሉ አንድ ላይ ተደምሮ የቱሪዝም መስህብ ይሆናል ተብሎ ነው የተሰራበት ያለው ማለት ነው። ይህ እንዳለ ሆኖ የጅማ ዞን ከፍተኛ የቡና አምራች እንደመሆኑ ዘንድሮ ከ340 ሺህ ቶን በላይ የቡና ምርት ለውጭ ገበያ ለማቅረብ እቅድ ተይዞ እየተሰራ መሆኑንም ኃላፊው ገልጸዋል። የመገናኛ ባለሙያዎቹ ቡድን ወደ ከፋ ያቀና ሲሆን በዛም የቡና ጫካዎችንና የቡና ማቀነባበሪያ ጣቢያዎችን ተመልክቷል። በካፋ ዞን በማህበረሰቡ ዘንድ ቡና የሚሰጠውን ቦታ የዞኑ የባህል ቱሪዝምና ስፖርት መምሪያ ባልደረባ ወንድሙ ማሞ ተከታዩም ብለውናል። ሕፃን ልጅ ከፋ ውስጥ ሲወለድ የእናት ጡትን ቀድሞ አይጠባም። ይሄ ነውር ነው፣ አይጠባም። ስለዚህ መጀመሪያ የሚቀምሰው ምንድን ነው? ቡና ነው። እናት ልትወልድ ምጥ ላይ ልክ ዴሊቨሪ በተዘጋጀችበት ሰዓት ላይ ቡና ይዘጋጃል። ልክ በዚህ ሰዓት ላይ ሕፃን ሲወለድ የእናት ጡት ከመጠጣቷ በፊት የእናት ጡት ከመጥባቱ በፊት ቡና ተነክሮ ያ ሕፃን እንዲቀምስ ከተደረገ በኋላ ነው የእናት ጡት እንዲቀምስ የሚደረገው። ልደት ላይ ይጀምራል ማለት ነው የከፋ። በአብዛኛው ገጸ ምድር በቡና ጫካ የተሸፈነ ነው የተባለ ሲሆን ዞኑ በተያዘው ዓመት 20 ሺህ ቶን የሚጠጋ የቡና ምርት ለገበያ ለማቅረብ ማሰቡን ነው የሰማ ነው። አብዛኛው ክፍሉ በቡና መሸፈኑ በሚነገርበት በከፋ ዞን አሁን ለገበያ ለማቅረብ ታስቧል የተባለው የቡና ምርት መጠን ካለው አቅም ጋር የሚመጣጠን አለመሆኑንም ይገልጻል። ለዚህም በኮንትሮባንድ የሚወጣው ቡና መበራከት በዋነኝነት የሚጠቀስ ሲሆን ይህንን ለማስቀረትም እየተሰራ ነው ተብሏል። የዚህ የቡና ቱሪዝም መርሃ ግብር ዓላማ ቡናን እንደ አንድ የቱሪዝም መዳረሻ ከአበቃቀሉ ጀምሮ እስከ ማቀነባበሪያ ጣቢያዎች ያለውን ሂደት ለመገናኛ ብዙሃን ግንዛቤ ለመፍጠር ያለመ መሆኑን የቱሪዝም ሚኒስቴር የሕዝብ ግንኙነት ኃላፊው አለማየሁ ጌታቸው ገልጸዋል። እንግዲህ በቡና ላይ ከዚህ ቀደም የነበረንን ግንዛቤ እንዲጨምር እንጠብቃለን። ቡና አንዱ የቱሪዝም መዳረሻ እንደሆነ ግንዛቤው እንዲሰፋ እንጠብቃለን። ከዛ ባሻገር እንግዲህ የቱሪዝም ዋና ግቡ ሰዎች በተባለው ልክ ፍላጎታቸው እንዲነሳሳ ማድረግ ነው። ፍላጎታቸው ከተነሳሳ ያቅዳሉ። ካቀዱ ደግሞ ባቀዱበት ጊዜና በሚችሉበት ሁኔታ ጉብኝት ፕሮግራም ይይዛሉ፣ ይጎበኛሉ። ስለዚህ ዋናው ጉዳያችን የህብረተሰባችንም ይሁን የዓለም ህብረተሰብ የቡናን ቱሪዝም ፍላጎት እንዲነቃቃ መጥቶ ቡናችንን እንዲቀምስ የቡና አፈላል ስርዓታችን ውስጥ ተሳትፎ ቡና እንዲያፈላ፣ ቡና እንዲቆላ፣ ቡና እንዲወቅጥ ከዛም ደግሞ ቡናውን እንዲጠጣ ቡናው ብቻ ሳይሆን ህብረተሰባዊ ትስስሩን መስተጋብር ውስጥ እንዲሳተፍ በዛም እኛ ማህበራዊ ችግሮቻችንን በቡና አማካኝነት እንደምንፈታው አጠቃላይ ዓለም ቡና እየጠጣ ችግሩን እንዲፈታ እንዲወያይ እድል እንዲፈጠር እሱን ማስተዋወቅ ነው። የዚህ ጉብኝት ዓላማ ቡና ላይ ያለውን ግንዛቤ ከማሳደግ ባለፈ ጎብኚዎች የቡና እርሻዎችን እንዲጎበኙና ቡናን እንደ አንድ የቱሪዝም መዳረሻ ለማድረግ የተያዘውን እቅድ እውን እንዲሆን ለማድረግ ያለመ ነው ተብሏል።